ሰላም ከዚች ምድር ራሷን አስወገደችው። በጣም ያሳዝናል። ይችን ዓለም ለመጨረሻ ጊዜ ተሰናበተቻት። ሰላም እንግዲህ እናቴን አላዋርድም ልጇ ዲቃላ አመጣችባት ተብላ እናቴ እንድትዋረድ አልፈልግም በማለት መድኃኒት በመጠቀም ጽንሱን አስወግዳለሁ ብላ ራሷ ተወገደች። ሀኒ አሁን ላይ ከሰላም ጎን ሆና የምትችለውን ነገር በሙሉ አድርጋለች። እሷም ስለመከረቻት ሆስፒታል በመሄድ ዶክተሩ የ9 ሳምንት ነፍሰ ጡር መሆኗን ሲነግራት ሰላም አሁን ከባድ ውሳኔ ወሰነች። ግን ደግሞ ሀንዬ ችግር የለውም ስትላትም እንዴት ነው ችግር የሌለው ለእናቴ እንዳትናገሪ ብላ ቃል አስገባቻት። ከዛም ሀናም እሽ ብላ ቃል ገባችላት። ሰላም ግን የወሰነችው ውሳኔ ከዚች ምድር ራሷን ለመጨረሻ ጊዜ የሚያሰናበት ድርጊት ነው ያደረገችው። ዶክተሩ ጋር ሄዳ ዶክተሩን ጽንሱን አቋርጥልኝ ስትለው እሱ ደግሞ የሰው ነፍስ ነው በፍጹም አይሆንም አላት። ፍቅረኛለሽ ባለትዳር ነሽ ብሎም ሲጠይቃት ይሄ ደግሞ ምን ማለት ነው አለችው። ከዛም ማለቴ እጅሽ ላይ ቀለበት ስላላየው ነው አላት። እሱን አይመለከትም ጽንሱን አስወግር ስትለው እሱም እምቢ አልፈልግም ብሎ መለሳት። እሷም ስታስጠላ ብላ አመናጭቃ መለሰችው። ወጥታ መጣች። የመጨረሻዋ ውሳኔ ከፋርማሲ መድኃኒት ገዝታ ጽንሱን ማቋረጥ ነበር። ጽንሱን አቋርጣለሁ ብላ የራሷ ህይወት ተቋረጠ። በጣም ያሳዝናል። ወይዘሮ ሜላት ጥልቅ ሀዘን ውስጥ ገቡ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ አዲስ ኖላዊ ይዘን መጥተናል ማለት ነው። የሚያሳዝን ነገር እንግዲህ ሰላም ችግር እራሷ ላይ ፈጥራለች። ሀኒዬ ደግሞ የአባቷን ውጤት የሐኪም ውጤታቸውን ለማምጣት ወደ ሆስፒታል ከመሄዷ በፊት ማታ ወይዘሮ ሜላት ደውለው ጠይቋት። ነገ በጠዋት ትመጫለሽ ወይ ብለውም ሲጠይቋት እመጣለሁኝ የአባቴን የምርመራ ውጤት ለማምጣት ብቻ ነው አለች። ሀንዬ በጠዋት ድረሽልኝ፣ በጠዋት እንድትመጭልኝ እፈልጋለሁ። ሰላም የነገረችሽ ነገር የለም አሏት። እሷም አረ ምንም አልነገረችኝም፣ ሰላም ደህና አይደለችም እንዴ ምን ተፈጠረ አለች ሀኒ። ከዛም አይ ምንም ልትነግረኝ አልቻለችም። ማታ ጀምራ ምግብ አልበላች፣ እራት አልበላች፣ ምን አላለች። በቃ ጠዋትም ቁርስ አልበላችም። ክላሷ ገብታ እየየ ብላ እያለቀሰች ነው። እኔንም ውጪ ብላ አስወጣችኝ አሏት። ምንም የነገረች ነገር የለም አላቅ ምንና ነው በፈጣሪ ምንድን ነው አለች። ምንም ማቀው ነገር የለም ምናልባች ነግራሽ ከሆነ ብዬ ነው አሏት ወይዘሮ ሜላትም። እሷም ምንም የነገረች ነገር የለም እንደምንም ብዬ በጧት ለመምጣት እሞክራለሁ አለች። ከዛም እሺ አሏት። ሀና የአባቷን የሐኪም ውጤት ሄዳ ምርመራውን ልታመጣ ዶክተር ጋር ሄደች። ዶክተርም አባትሽ አይምጣ ያልከኝ ለምንድን ነው? የሚያሰጋ ወይም ከባድ ችግር አለ እንዴ? ለምን አይታከምም አለችው። ዶክተሩም ሀኒ ምንም ችግር የለም አባትሽ ለጊዜው ሕክምና አያስፈልገውትም እናም በጣም ስለተጎዱ ማጠንከሪያ መድኃኒት አዝዤላቸው ከዛ በኋላ ሕክምናውን ይጀምራሉ አላት። ማለት አለች። የምግብ እጥረት፣ ጉዳት፣ ብዙ ነገሮች ይታይበታል። ይህንን ጥንካሬ እንዲለግሳቸው መድኃኒት አዝልሽና ገዝተሽ ትሰጫቸዋለሽ። ከዛ በኋላ ሕክምናውን ይጀምራሉ። ግን አንድ ነገር አለ አላት ዶክተሩ። ሀና ደነገጠች። ዶክተር ምንድን ነው ንገረኝ፣ የደበከኝ ነገር አለ አለችው። አረ ምንም ሀንዬ፣ አባትሽ ሲጃራ ያጨሱ ነበር እንዴ አላት። አይ አያጨስም በፍጹም አለች። እንግዲህ ውጤቱ የሚያመለክተው በሲጃራ ውስጣቸው እንደተጎዳ ነው አላት። አያጭስም፣ እኔ እንጃ አያጭስም፣ እኔ አባቴን እስከማውቀው አለች። በቃ ይሄን መድኃኒት ግዢና ስጫቸው ከምግብ በኋላ ብሎ ነገራት። ያ መድኃኒት ገዝታ እንግዲህ
ጆሮን መንገድ ላይ ቀጥራ እሷ ወደ ስራ ያንን መድኃኒት ሰጥታው ሄደች። ጆሮም ሀንዬ አላት። አቤት አለችው። ከዛም ይሄ ምንድን ነው? ወዴት እየሄድሽ ነው? እኔ ስራ እየረፈደብኝ ነው። አንተ ደግሞ ይህን ላባዬ ስጥልኝ አለችው። ከዛም አሁን ወደ ደሴ ልትሄዱ ነው ፋዘር ከዳኑ አላት። አዎ እና እኔ ብቻዬን ቀረሁ ሀኒ አላት። እንዴ ምን ችግር አለው? የተገናኘ ነው እኮ እዚህ ነው። ስለዚህ እዚሁ ነው ጥለህን የምንሄደው። ይህ ምን ጥያቄ አለው አለችው። ከዛም እውነት በቃ ወደ ስርቆት ይቀላቀላለሁ ማለት ነው አላት። ግን ሌባማ አይሆንም አለችው። ባልሰርቅ ታገቢ ነበር አላት። ብላ ምን ማለት ነው ብላ ደነገጠች። አረ ያቀለድኩ ነው ምነው ደነገጥሽ አላት። አንተ ቀልድ አያልቅብም በቃ ሂድ አለችው። ከዛ እሺ አላት። ግን ማታ ሀና ጆሮ እንዲሁም ደግሞ የሀንዬ አባት ሆነው ደስ በሚል ሁኔታ እየተጨዋወቱ ቁርስ ማነው ቆሎ እየበሉ ነበር ብሉ እያሏቸው። እናም ጆሮ ቀልዶ አያልቅምና እኔ እኮ ፋዘር የዘንድሮ ዶክተሮች ኩላሊት ይሰርቃሉ ሲሉ ሰምቼ ታደብቄ እኮ እንዳይሰርቆት እየተከታተልኩ ነበር አለ። ከዛ በሳቅ ሳቁ ሁላቸው። ጆሮ ግን ቀልዱን ከየት ነው የምታመጣ አሲር አለችው ሀኒ። ከዛ እና ሰረቁት አለ። ኩላሊት ምን እንደሆን ስለማላቅ ይስረቁት አላውቅም አለ። ሁላቸውም ሳቁ። እንደው እንዴት ያለህ አሉት። ሀንዬ ስራ ቦታ ስትመጣ ሰላም እክላሷ ገብታ ቁጭ እንዳለች ታለቅሳለች። ወይዘሮ ሜላትም ማታ ግን የኔ ልጅ ቢሏትም እምቢ ብላ ምናሴ ክላስ እንዳድሩ ፈቀደች። አብሬሽ ልተኛ ልጄ ምንድነው የተፈጠረው ብለው ቢለምኗትም ሰላም ልትናገር አልቻለችም። እናቷን ውጭልኝ እያለች ማመናጨቅ ጀመረች። እርሳቸውም በቃ ይቅር ይቅር ብለው ምናሴ ክላስ አደሩ። እናም ጠዋት ሀኔ ስትመጣ እባክሽን ይሄው አበላ አጠጣ፣ አሁንም ቁርስ አልበላችም፣ ዝም ብላ ክላሷ ገብታ ነው የምታለቅሰው። በድጋሚ ልጅን አጣኋት ሀንዬ ድረሽልኝ አሏት። ምን ተፈጥሮ ነው? ምን ሆና ነው ሀኒ? ሰላም አለች ሀኒ። አላውቅም፣ ልትነግረኝ አልቻለችም። እባክሽን ልጅን በድጋሚ አጣኋት ማለት አለች። ይኸውልሽ ለ16 ዓመት ሙሉ የጠፋችውን ልጅን ሀሴት እያልኩኝ ይችኛዋን ልጅን በፍቅር እንዳትኖር አድርጌ አሳድጊያታለሁ። እናም አሁን ደግሞ ድጋሜ የገጠማትን ነገር ባላውቅም አጣኋት ልጅን ድረሽልኝ አሏት። ከዛም ሀና ሰላም ጋር ስትገባ ሰላም እዛ ናት። ሀኒ መጣሽ አለቻት። እንዴት አደርሽ ሰላም? ምንንሽ ነው? ምን ተፈጥሮ ነው አለቻት። ሀንዬ ያልተፈጠረውን አትጠይቅኝ፣ ምን ያልተፈጠራለ አለች። ምን ሆንሽ ሰላም አለቻት። አንቺ እንዳልሽው ያልነው የጠረጠርነው ነገር ሆኗል አለች። ማለት ምን? እዩልሽ ዶክተሩን ስልክ ሰተሽ ያልነበረ እርግዝና ነው ብለሽኝ እዛው ሲሄድ እውነትም እርግዝና ነው። ዶክተሩን አስወግድ ስለው በፍጹም ብሎ እምቢ አለኝ አለቻት። የፈጣሪ ያለ እንዴት ሊሆን ቻለ? እንዴት ማለት እርግዝና ነው አለች ሰላም። እንዴ እንደዛ የእርግዝና ምልክት ሊሆን ይችላል ስልሽ እኮ አንቺ ከምንድን ነው ማረግዘው ከንፋስ ብለሽኛል አለች። መስሎኝ ነበር። ተዋረድኩልሽ። የእናቴን ፍቅር ሳልጠግብ እናቴ ለስንት ዓመታት የነፈገችኝን ፍቅር አሁን ሰታኝ በቃ አዋረድኳት። ጉዷን አልሰማች አለች። በቃ ተረጋጊ ብላ ስታለቅስባት ሀና እቀፍ አርጋ ያዘቻት። ሀንዬ አንድ ነገር ልጠይቅሽ አለቻት። ጠይቅኝ፣ ላስቸግርሽ? እሺ ምንድን ነው? የዶክተሩን ስልክ የሰጠሽኝ አንቺ ነሽ። ጽንሱን የሚያቋርጥ ዶክተር ፈልግልኝ አለቻት። በፍጹም አላደርገውም ሰላም፣ በፍጹም ይሄ እኮ ወንጀል ነው እንዴ! እናትሽ እኮ ቢሰሙ በደስታ ነው የሚቀበሉሽ። ምን አስበሽ ነው አለች ሰላም። ጮኸችባት። ይህን ማታደርግልኝ ከሆነ ውጭልኝ ከዚህ፣ ለእናቴ ደግሞ እንዳትናገሬ ብላ ቃል አስገባቻት። ሰላም
ስትጮህባት ወጣች። ፈጣሪ ሆይ ምን ጉር ነው የገባሁት ብላ ስራዋን እየሰራች እያለ ወይዘሮ ሜላትም ከስራ ቦታ መጥተው እክችን ገቡ። ሀንዬስ አሏት። አቤት እትዬ ሰላም እንዴት ናት? ሰላም አሁን ደህና ናት፣ በትንሹ ተረጋግታለች። ማለት በትንሹ የተወሰነ አሁን ደግሞ ንፋስ ይቀበል ብላ እውጭ ሄዳለች አለቻቸው። እሺ በቃ ስራ ላስፈታሽ አሉ ወይዘሮ ሜላት። ሰላም ሄዳ ከፋርማሲ ጽንሱን የሚያቋርጥ መድኃኒት ገዝታ መጣች። እናትየዋ ተመልሰው ስራ ሲሄዱ ጠዋት በጠዋት ሀና ሳመንጣቷ በፊት እናም እንግዲህ ከዛ በፊት ግን ሰላምዬ እኔ ልጅ አብሬሽ ልተኛ ሲሏት እናቷ ማታ አብራተኛች። እቅፏ አድርገኝ እናቴ ምንም አልሆንኩም እሱን እርሽዋ ጠይቄ ብላ አቅፏት አደሩ። ጧትም በጧት ተነስተው ስራ ሊሄድ ነው ሲሏት እንዴ ቁርስ ሳትበይ አለች። እንዴ ሀናም ገና አልመጣችም፣ ቁርስም አልተሰራም። አሁን አንቺ ተነሽና ምግቢ ተንቀሳቀሽ አለች። እናትየዋ አልፈልግምማ አልፈልግም ቁጭ ማለት ነው የምፈልገው አለች። እንዴ ጓደኞችሽ ጋር ተገናኘ ሲሏትም አይ አልፈልግም ምንም ሞራሉ የለኝም የመውጣት አለች። እሺ በቃ ምናሴ ግን የት ሄዶ ነው? ምናሴ ጓደኛው ጋር ሄዶ ነው አለች። የእነሱ ጓደኞች የማይረቡ ናቸው፣ ያ አኖር የሚባልም ክፉ ነው ምናምን ሀና ላይ ያደረገባትን ነገር ሰማሽ አለች። ሰምቻለሁ። አኖርና ምናሴ በእድሜ ራሱ የሚገናኙ አይደሉም። ይሄኛው ልጅ ግን በጣም ባሩክ መልካም ልጅ ነው። ምናሴ ሲታመም ሽንት ቤት ገብቶ ሲያለቅስ ነበር አሏት። እሽ ብላ ሄደች። ከዛም እናቷ ሲወጡላት ፋርማሲ ሄዳ መድኃኒት ጽንሱን የሚያቋርስ ይዛ መጣች። እቤት መታ ስትጠቀመው እንዳለ ደም በደም አረጋት። ሽንት ቤት ገብታ ወደቀች፣ ራሷን ሳተች። ሀና ስትመጣ ሰላም ምንም የምታውቀው ነገር የለም። ግን እንደዛም ሆና ሰላም ለእናቴ እንዳትናገር እያለች ቸር ትላለች። እናም ሀና የምትሆነው ግራ ገባት እና ምን ላድርግሽ እያለች ስልክ መደወል ላይ ነበር። በዛን አጋጣሚ ሰላም እራሷን በሳተችበትም እንዳለ ደም በደም ሆነች። ምንም ደሙ ጎርፍ ሆነ። ራሷን አጣችው፣ አረፈች። ቻናሉን